ሰላም ጤና ይስጥልኝ ውድ ቤተሰቦቻችን፣ ወደ ዕለቱ ሰበር መረጃዎች እናልፋለን። በቅርቡ የጠቅላይ ሚኒስትሩ አማካሪ የሆኑትን ዳንኤል ክብረትን የተቹትን በማህበራዊ ሚዲያው ጋብዞ የነበረው ጋዜጠኛ ነጋሽ በዳዳ መታሰሩም ታውቋል። የግብጽ ጦር መከበቡ የተሰማም ሲሆን የታላቁ ህዳሴ ግድብ አቅራቢያ የሚገኝ የግብጽ ጦር በሱዳን ታጣቂዎች መከበቡ ታውቋል። እንደውም ኢራን ከነገ ጀምሮ በኢራን አመራሮች ላይ ለሚፈጸም ማንኛውም ግድያ ማይክሮሶፍት፣ አፕል እንዲሁም ቦይንግ፣ ጉግል፣ ኤችፒ እና ኢንተል የመሳሰሉ ተቋማት ላይ ጥቃት እንደምታደርስ ማስታወቃለች። የኢራን ፕሬዝዳንት ተኩስ አቁም ይፈልጋሉ ሲሉም ትራምፕ ተናግረዋል። ሁሉንም በዝርዝር እንመለከታቸዋለን። በቅርቡ አስደንጋጭ መረጃን ያወጡት ጠቅላይ ሚኒስትሩ አማካሪ የሆኑት ዳንኤል ክብረት በበኩላቸው ከውጭ ያሉ ዲያስፖራዎች ኢትዮጵያ ውስጥ መጥተው መቀበር አይችሉም ማለታቸውን ተከትሎም መምህር ሲሳይ አዳነ ለዳንኤል ክብረት ምላሽ መስጠታቸውንና ወዲያውኑ መታሰራቸው ይታወቃል። በዛሬው ዕለትም መምህር ሲሳይ አዳነን በሚዲያ በኩል ያቀረበው ጋዜጠኛ ነጋሽ በዳዳም መታሰሩ ታውቋል። በሰሞኑ በነጋሽ ሚዲያ መምህር ሲሳይ አዳነን ጋብዞ የነበረው ጋዜጠኛ ነጋሽ በዳዳ በሚዲያ ዳንኤል ክብረትን አስተችታል በማለት በቁጥጥር ስር ውሎ መታሰሩም ታውቋል። ጉዳይ አስጨነቃቸው አስተያየት ሰጪዎች በበኩላቸው ሰው የመናገር ሰብአዊ መብቱም እየተደፈረ መጥቷል በማለትም ቁጣቸውን ገልጸዋል። ይህ በእንዲህ እንዳለ መምህር ደረጀ ነጋሽም የታሰረ ሲሆን ከሰሞኑ በስር ላይ ያሉትን መምህር ሲሳይ አዳነን ከእስር ቤት ጠይቀው ሲመለሱ መምህር ደረጀ ነጋሽም እንደታሰሩ ተሰምቷል። በማህበራዊ ሚዲያ ዳንኤል ክብረት ላቀረበው ሐሳብ ጠንከር ያለ የተቃውሞ መልስ የሰጡት መምህር ሲሳይ አዳነ መድኃኔዓለም ሰብኮ ሲወርድ ተይዞ እስር ቤት እንደገባ ይታወቃል። ከዚህ ተያይዞም ተወዳጁ መምህር ደረጀ ነጋሽ ዘወይንዬም 27ኛው 2018 ከእስር ቤት መምህር ሲሳይ አዳነ ጠይቀው ሲመጡ በመንግስት ኃይሎች ተወስደው እስር ቤት እንደገቡ መረጃዎች ወጥተዋል። በዛሬው ዕለትም ደግሞ ነጋሽ በዳዳ መታሰሩ የታወቀ ሲሆን እስካሁን በዳንኤል ክብረት ምክንያት የተሳሰሩ ሰዎችም ቁጥር 3 ደርሷል። እንዲሁም ዝርዝርም መምህር ሲሳይ አዳነ፣ መምህር ደረጀ ነጋሽ ዘወይንዬ እንዲሁም ጋዜጠኛ ነጋሽ በዳዳ መሆናቸው ታውቋል። የታላቁ ህዳሴ ግድብ አቅራቢያ የሚገኘው የግብጽ ጦር በሱዳን ታጣቂዎች መከበቡ የታወቀ ሲሆን አንድ አማራጭ ብቻ ቀርቦለታል። በታላቁ የኢትዮጵያ ህዳሴ ግድብ አቅራቢያ በሱዳን ድንበር ሳሊ በተባለ አካባቢ የሰፈር አንድ የግብጽ የጦር ሻለቃ ታጣቂዎች ከበባ እንደተደረገበት የተገለጸ ሲሆን ከበባውን ያደረገው ታሲስ ወይም የሱዳን መስራች ጥምረት የተባለ አዲስ የታጣቂዎች ስብስብ መሆኑ ታውቋል። ይህ የታጣቂዎች ስብስብ በጀነራል አልቡርሃን ከሚመራው የሱዳን ጦር የተገነጠሉ ወታደራዊ አመራሮችን የምዕራብና የደቡብ ሱዳን የጎሳ ሚሊሻዎችን በአባልነት የያዘ መሆኑ ታውቋል። ቡድኑ በሳሌ አካባቢ የሰፈረውንና 650 ገደማ ወታደሮችን የያዘው ግብጽ ሻለቃ አካባቢ ውስጥ ካስገባ በኋላም ያለምንም ቅድመ ሁኔታ እጅ እንዲሰጥ መጠየቁን የሱዳን ታይምስ ዘግቧል። እንደ ዘገባው ከሆነ የግብጽ ሻለቃው አካባቢውን ለቆ ለመውጣት መንገድ እንዲከፈትለት ጠየቀ ቢሆንም የጥምረቱ ኃይሎች ግን ጥያቄውን ውድቅ በማድረግ ወታደሮቹ ትጥቅ እንዲፈቱ አዘዋል። ቀደም ሲል የጀነራል አልቡርሃን መንግስት ድጋፍ ለማድረግ ወደ ሱዳን የገባው ይሄው የግብጽ ጦር በቆይታው እንቅስቃሴው በህዳሴ ግድብ አቅራቢያና ወርቅ ማዕድን ማውጫ ስፍራዎች ላይ ማድረጉን ክትትል ሲደረግበት መቆየቱን ተመላክቷል። ታሲስ የተሰኘው ይህ ስብስብ ከፈጣን ደጋፊ ኃይሎች ወይም አርኤስኤፍ ጋር በቅርበት እንደሚሰራ የሚነገርለት ሲሆን በሱዳን ውስጥ ጉዳይ ግብጽን ጣልቃ ገብነት አጥብቆ እንደሚቃወም ይታወቃል። ግብጽ በሱዳን የተካሄደ ባለ እርስ በርስ ጦርነት ውስጥ ቀጥተኛ ተሳትፎ በማድረግም የጀነራል አልቡርሃን ጦርን ስትደግፍ መቆየቷም ይታወሳል። እስራኤልና አሜሪካ አጋርነት በኢራን ላይ የተወሰደ የሚገኘው ወታደራዊ ዘመቻም ተጠናክሮ የቀጠለ ሲሆን ኢራንን በበኩሉ ያጸፋ ምላሽ የሚሰጥ እንደምትገኝ ይታወቃል። ይህ በእንዲህ እንዳለ ኢራን ከነገ ጀምሮ በኢራን አመራሮች ላይ ለሚፈጸም ማንኛውም ግድያ ማይክሮሶፍት፣ አፕል፣ ቦይንግ፣ ጉግል፣ ኤችፒ፣ ኢንተል፣ ዲል፣ ቴስላ እና ሌሎች ታላላቅ የአሜሪካ ኩባንያዎችን እንደምታወድም ማስጠንቀቂያ ሰጥታለች። ለአንድ አመራር ግድያ አንድ የአሜሪካ ኩባንያ ይወድማል ስትልም ዝታለች። ይህ ከነገ ሮብ አፕሪል 1 ወይም 2026 ጀምሮ
ተግባራዊ እንደሚሆን አሳውቀች ሲሆን በእነዚህ ካምፓኒ ውስጥ የሚሰሩ ሰራተኞች ከነገ ጀምረው ለቀው እንዲወጡና ቢያንስ በ1 ኪሎ ሜትር ርቀት ላይም እንዲሆኑ ማስጠንቀቂያ ሰጥታለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በበኩላቸው ኢራን ፕሬዝዳንት ተኩስ አቁም ይፈልጋሉ ሲሉም ተናግረዋል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ዛሬ ረቡዕ መጋቢት 23 ቀን 2018 ለህዝባቸው ስለ ጦርነቱ ንግግር ከመስማታቸው ቀደም ብሎ በጻፉት መልእክት የኢራኑ ፕሬዝዳንት ተኩስ አቁም ይፈልጋሉ ማለታቸው ተሰምቷል። የኢራኑ ፕሬዝዳንት ዩናይትድ ስቴትስ የተኩስ አቁም ጠይቀዋል ሲሉ ዶናልድ ትራምፕ በግል ማህበራዊ መገናኛ አውታራቸው ሶሻል ትሩዝ ጽፈዋል። የተኩስ አቁም የሚለውን ሐረግ በድምጽ ቢሆን ጮክ ብሎ እንደመናገር በሚመስል መልኩ መጎል አድርገው ነው የጻፉት ተብሏል። ሆርሙዝ ወሽመጥ ሲከፈት ነፃና ክፍት ሲሆን ያኔ እናስበታለን። እስከዚያው ድረስ ግን ኢራን ፈጽሞ የተረሳች እስክትመስል ድረስ እንደበድባታለን፣ አሊያም እንደሚባለው ወደ ድንጋይ ዘመን እንመልሳቸዋለን ሲሉም አክለዋል። የኢራኑ ፕሬዝዳንት ማሱድ ፔሽኪያን ትላንት ከአውሮፓ ህብረት ካውንስል ፕሬዝዳንት አንቶኒዮ ኮስታ ጋር ባደረጉት ውይይት ጠላት ያላቸውን ሀገራት ዳግም ጦርነት ላለመጫር ዋስትና ከሰጡ እስላማዊ ሪፐብሊክ ከዩናይትድ ስቴትስ እና እስራኤል ጋር ያለውን ጦርነት ለማክተም አስፈላጊውን ፍላጎት አላት ማለታቸው ይታወሳል። ይሁንና በኢራን ስልጣን መዋቅር ውስጥ ዋነኛው ሰው ጠቅላይ መሪ ናቸው። አያቶላ አሊ ኻሜኒ ከተገደሉ በኋላ የ56 ዓመቱ ልጃቸው ሙተጃባ ኻሜኒ ተተኪያቸው ተደርጎ መመረጣቸው ይታወሳል። በመጨረሻም የሂዝቦላ ኮማንደር ቤሩት ውስጥ በአየር ጥቃት መገደሉ ታወቀ ሲሆን እስራኤል ሊባኖስ ዋና ከተማ ቤሩት ውስጥ ሌሊቱን ባደረሰችው የአየር ጥቃት የሂዝቦላ ወታደራዊ አዛዥ መገደላቸው ተዘግቧል። የተገደሉት የሂዝቦላ ደቡባዊ ግንባር አዛዥ መሆናቸውን እስራኤል አሳወቀች ሲሆን የእስራኤል የባህር ኃይል የገደለው ሐጂ ዮሴፍ ኢስማኤል ሐሽም የተባለ የሂዝቦላ የደቡባዊ ግንባር አዛዥ መሆናቸውን በኤክስ ማህበራዊ ገጻቸው አሳውቋል። ሐሽም ከሂዝቦላ ቁልፍ ምሰሶች አንዱ ናቸው ሲልም ጽፏል። መግለጫው አክሎም የሂዝቦላ ደቡባዊ ግንባር በእስራኤል ዜጎች ላይ የሽብር ጥቃት ሲዘነዝር እንዲሁም ደቡባዊ ሊባኖስ ውስጥ የእስራኤል መከላከያ ኃይልን ሲወጋ ነበር ተብሏል።